ወገናት እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንደምን አመሻችሁ፣ እንደምን ዋላችሁ? ምናልባት ይህን ቪዲዮ ቀን የምታዩ ከነጋ በኋላ የምታዩ ደግሞ እንደምን አደራችሁ? ዛሬ እንግዲህ በዛሬ ቪዲዮ ዳኒ አንድ ትልቅ ለእኔ ትልቅ አይደለም ግን ትልቅ የሚባል መረጃ ምናምን ነገር ይዞ መጥቷል። ያው ሁላችንም የምናውቀው ነገር ስለነበር ነው ጀስት እኔ ትልቅ አይደለም ምናምን ነገር ለማለት የደፈርኩት። ግን ያው ወሳኝ የሚባል መረጃ እንበለው በቃ ትልቅ ምናምን ከማለት ይልቅ ወሳኝ የሚባል መረጃ ዳኒ ይዞ መጥቷል። እንግዲህ እያለን ያለው ምንድን ነው? ሜሪ ከሩታ ጋር አልተጣለችም፣ እያስመሰለች ነው፣ ሆን ብሎ የላኩት ነገር ነው ምናምን ነገር የሚል ነገር ነው ዳኒ ዛሬ ይዞልን የመጣው። እኔ ግራ ገብት ያለኝ በዚህ መሀል ማንን እንመን ነው። እኔ የምሬ ነው። አሁን በጣም ውዝግብግብ እያደረጉን ያሉ ሰዎች ቢኖሩ በቃ እነሱ ናቸው። በሩታ በኩል ያሉ ሰዎች በጠቅላላ በዛ በኩል ያሉ ሰዎች በጠቅላላ ዳኒንም ብትሉ ሜሪንም ብትሉ በቃ አለው ማንንም ማመን የሚከብድበት ደረጃ ላይ ነው የደረስነው። እኔ ልንገራችሁ በቃ አሁን ዳኒ ዛሬ ይቺን ነገር ስላመጣ ዳኒን አምነዋለሁ ልል አልችልም። ሜሪንም ምናምን ነገር የዛኔ እትት ምናምን ነገር ብላ የሆነ በጣም አጉል እንደ ደግ ምናምን ነገር ለአብርሽ ማሰብ ስለጀመረች እሷንም አላምንም። በቃ ኢቨን እነ ኤፍሬምን ራሱ አላምንም። በቃ ማናቸውንም አላምንም። እኔ በበኩሌ በቃ የፈለጋችሁትን ልትሉ ትችላላችሁ፣ ግን እኔ ማናቸውንም አላምንም። ሲጀመር ብዬ ነበር ሜሪ ማዘናጊያ እንዳትሆን ምናምን ነገር የሚለውን ነገር ብዬ ነበር ከዚህ በፊት ገና መታ አጉል እንደ መልአክ ምናምን ነገር ሲያጫውታት ማለት ነው ለአብርሽ በአንዴ ደግ ስትሆን ምናምን። ግን እስቲል አሁን ሜሪን ለብቻ አይደለም ማላምናት ዳኒንም ጭምር ነው ማላምነው። ግን እስቲ በዛሬ ቪዲዮ ያሉትን እያንዳንዱን ሀሳቦች እያነሳን እያወራን በቃ ነጥብ ዋና ዋና የሚባሉ ነጥቦችን እያነሳን እናወራለን። ከዛ በፊት ግን እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ያው እንደ ተመልካች ከሩቅ እንደሚያይ ሰው አስተያየቶቻችንን በነፃነት እንሰጣለን። 11 ሺህ ገብተናል። ቆይ አላየሁም፣ ቼክ አላደረኩም። ገብተን ከሆነ ቴንኪው፣ ካልገባን 10 ሰው ቢቀርን ነው። ሰብስክራይብ እያደረጋችሁ በዛሬ ቪዲዮ ድፍን እናርጋት። ለማንኛውም በቀጥታ ወደ ቪዲዮ እንግባ። ላይክ ያደረጋችሁ ጀምሩ፣ ኮመንት ላይ ደስ ያላችሁን ነገር ጻፉ። ወደ ቪዲዮ በሚባል ደረጃ እውነታውን ተናግሬያለሁ። አሁን ስትመጣ ደግምላታለሁ። እሷም ደግሞ እና አብርሽ እንድጠራቸው አድርጌያለሁ። እስካሁን ያደረጉት ነገር እነሱ ላይ የተደረገ ያለው ነገር ይበቃል። ከዚህ በኋላ እንዲጠቁም አልፈልግም፣ እንዲጎዱም አልፈልግም እና እውነታውን እንግዲህ ዛሬ እነግራለሁ። ቡዜ እየመጣች ነው። ቆይ እኔ ሲጀመር ቀደም ዳኒን አላም ነው ምናምን ነገር ብያል ነበር። ዳኒን አሁን ለምሳሌ እመን ብትሉ አንዳንድ ሰዎች ማለት ነው ምን ይዤ ነው ዳኒን ማምነው? ምን ይዘን ነው ዳኒ ልናምን የምንችለው? ምኑን የሚታመኑ ዳኒ አስሬ እንደሚቀላውጥ አታውቁም? እናውቃለን እኮ በቃ እዚህ ነው ሲባል እዛ ነው፣ እዛ ነው ሲባል እዚህ ነው። እችን ወረ ራሱ ማለት ነው ስንት ቦታ ቀላወጠ ዳኒ። ያለፉትን ጊዜያት ስንት ቦታ ቀላወጠ። በጣም ለዛ ነው እኔ ዳኒን አላምነው ምናምን ነገር ምለው። እንደ ልማዱ ዛሬም እንግዲህ ሩታ ጋር ሲሰለቸው አብርሽ ጋር መጥቶም ሊሆን ይችላል። የሌለ ነገር እየመሰከረ ምናምን ነገር መጥቶም ሊሆን ይችላል። ዳኒንም አላምነው የሚያልኩት ለዛ ጭምር ነው። ለእነ አብርሽ ብቻ ሳይሆን ክፉ ሊሆን የሚችለው ዳኒ ለሩታም ክፉ ሊሆን ይችላል። በቃ ሁለቱንም አይጠቅም ሰው ነው ዳኒ ማለት። በቃላ ለሁለቱም በቃላ የራሱን ጥቅም ብቻ የሚፈልግበት ቦታ ይሄዳል እንጂ ይሆናላ አብርሽንም ልጥቀም ብሎ የሚያደርገው አንድም ነገር የለም። ዳኒ ሩታንም ልጥቀም ብሎ የሚያደርገው አንድም ነገር የለም። በጣም የሚያስገርመው ነገር ብሎ ታውቂያለሽ ጊዜ ሜሪ እናንተ ጋር ሰላም ሆና ነው ያለችው አይደለም? አሁን ባለችበት ምንም የምታውቂው ነገር የለም። ምንም ያገመታችሁት ነገር አለ ብዬ አላስብም። ማለት ምንም የገመትነው ነገር የለም። ምንም የገመታችሁት ነገር የለም። አሁን የሚያመጣኝ አንዳንድ ነገሮች ስታሳየኝ አሳማኝ መስሎ ስለተሰማኝ ነው አንተም ጋር የመጣሁትኝ፣ እነሱም እንዲመጡ የፈለኩትኝ ማለት ነው። በጋራ የምትለንን ነገር ሁሉንም ነገር እነሱም እንዲሰሙ ትፈልጋለሁኝ። የሜሪ አመጣጥ እንዴት ነው የሚለው ነገር ማቆ ታሪክ የለም። ቆይ እኔ አሁን ብዙ ነገር ከማውራታቸው በፊት ማለት ነው ዳኒ ራሱ ማለት ነው ተልኮ ቢሆንስ? አሁን ለምሳሌ እኛ ሳናቅ ሜሪንም የጠረጠረ ነው፣ ግን የምርም አሁን ለምሳሌ ሜሪ ከልባ ሆኖ ቢሆንና ሜሪና እና አብርሽን ለማጣላት ተልኮ የመጣ ሰው ቢሆንስ? እዚች ጋር ነገር እኮ ማለት ነው የሆነ አንድ ነገር ብቻ አይደለም የምናስበው፣ በጣም ብዙ ነገር ነው እንድናስብ እያደረጉ ያሉት። ለዛ ነው ቅድም ቪዲዮን ስጀምር ውስብስብ ነገር ውስጥ ገብተናል ያልኩት። ለዛ ነው በጣም ብዙ ነገር ታቅዶ ሊሆን ይችላል። አሁን ዳኒ የመጣበት መንገድ ሜሪን ከነ አብርሽ ጋር ነገር ስላለች ለማጣላትም ሊሆን ይችላል። ኢቨን ከነ ሜሪ ጋርም ሳይጣሉ ተባብረው ሊሆን ይችላል። አላቅም ብቻ ወይም ደግሞ ሲያሻው አብርሽ ጋር ዛሬ ተነስቶ በቃ አብርሽ ጋር ልጠቀም ብሎ አብርሽ ጋርም ሄዶ ሊሆን ይችላል። አይታወቅም። ግን እኔ እሱ ራሱ ተልኮ እንዳይሆን ነው የምፈረው ነው። ሩታ አንተን መመለስ ትፈልጋለች፣ ኤፍሬም ደግሞ አንተና እሷ አንድ ላይ ልትሆን አይፈልግም። በቻለው አቅም በእያንዳንዱ ነገር ላይ ሞመንቶችን እየፈጠረ ነገሮችን አሁን አንተና
ሩታ መጥታ ይቅርታ እንድጠይቅ ያደረገበት ዋነኛው ምክንያት ምንድነው? ሄርሜላ ያልሆነ ነገር ውስጥ እንድትገቡና እንድትበጣበጡ ነው። ገባ? ይሄ እኮ ማለት ነው። ይሄ ግልጽ ነገር ነው። አንተ አሁን ዛሬ ገና የምታስረዳን ነገር አይደለም። ይሄ ነገር በቃ አሁን መተህ እኛ እንዳልገባ ምናልባት አብረሽ ላይገባው እኮ ይችላል። ይሄ ነገር ግን በቃ ኦዲየንስ እያንዳንዱን ነገር ያውቃል። አብረሽም አልሰማ ብሎ ነው ብዙ ነገር በቃ አለ። ኦዲየንስ ኮመንት ምናልባት ላያነብ ይችላል፣ አላውቅም ስለዛ ነገር ግን በቃ አዲስ ነገር አይደለም። አሁን ለኦዲየንስ ለአብረሽ ምናልባት አዲስ ነገር ሊሆን ይችላል። ግን ላይ ቤተሰብ የሚመስለኝ አሁን ሁለቱም ተልከው አሁን ሜሪም ዳኒም እና አብረሽ ጋር ምናምን ነገር ተልከው እየተጫወቱባቸው እንዳይሆን ነው በቃ ይሆናል። በቃ እኔ እሱን ነው በቃ የምጠረጥረው። ሌላ አብዛኛው ጥርጣሬ ወደዛ ያዘነብላል። ሜሪም ዳኒም በቃ አብረሽ ጋር እንዲሄዱ ተልከው እዛ ተመሳጥረው ምናምን ነገር ለአራት ከኤፍሬምም ጋር ጭምር ከነሩታ ጋር አስበውበት የተላኩ ነው የሚመስለኝ። አንተ ቤት የመጣ ጊዜ ሰርፕራይዝ ምናምን ብለው ያሉለት ሄርሜላ መጣ፣ ያው ብጥብጥ እንዲፈጠር ተፈልጎ። በጣም ደግሞ ትልቁ ነገር ምንድነው? ሜሪ ያንተ መካሪ ወዳጅ ምናምን አድርገዋታል። ገባህ አይደለ? ሜሪ አሁን ላይ አንተ መካሪ ነች፣ ወዳጅ ነች ምናምን። እዚህ ጋር ያለውን ኢንፎርሜሽን እንዳለ ግን እኛ እዛ ጋር ሰማው ነበር ማለት ሜሪን ከሩታ ጋር ሰላም ነች እያደረገች ያለችው። ኤፍሬምም አለ ደህና ናቸው፣ ይገናኛሉ። ቆይ እና ምን ይጠበስ? የኔ ጥያቄ ማለት ነው። እና ምን ይጠበስ? ሜሪ አይደለም ከሩታ ጋር ከማንም ጋር ለምን ሰላም አትሆንም? በቃ አብርሽ ከማያውቀው ከአብርሽ ትልቅ ጠላት ከሚባሉ ሰዎች ጋር ኢቭን ሰላም ብትሆን ማለት ነው። ምን ይጠበስ? ምን እንዳያመጡ ምናምን ነገር ነው እንዴ? በጣም ግራ ግብት እያለኝ ያለው ነገር የሆነ በቃ ትልቅ ነገር እኮ የሀገር ቁልፍ ሚስጥር ምናምን ነገር ነገር ነው የሚመስለው። በቃ አታጋኑት ይህን ያክል ነገር። ኢቭን በቃ ከእነሱ ጋር ሰላም ትሁን በቃ እዛው ባሉበት ምናምን ነገር ተጣልቶ መተው እኮ ነው። ሜሪንም ቢሆን እንትን ማለት ነው። ግን ይህን ያክል የሚያስደነግጣቸው እንዲሸበሩ የሚያደርግ ነገር አይደለም። የሜሪ ከሩታ ጋር ሰላም መሆን ግልጽ ነው። በቃ ሜሪ ዘመዴ ናት ምናምን ነገር ትሌለ በቃ ግልጽ ነው። ማንም ወደ ዘመዱ ወደ ስጋው ነው በቃ እንትን የሚለው የምርም ዘመዷ ከሆነች ማለት ነው። እና በጣም አዲስ ነገር አይደለም። በቃ ሲጀመር ከጅምሩ ነበር አብርሽ ሜሪ ምናምን ነገር ዝም ብሎ አምኖ አለማስጠጋት የነበረበት ገና ከጅምሩ ማለት ነው። ማንንም ዝም ብሎ ስለሚሰማና እሺ እያለ ምናምን ነገር እንትን ስለሚል አብርሽ ማንም እየመጣ ይጫወትበታል። የተፈለገውም ደግሞ ይሄ ነው። በቃ ሙሉ በአብርሽ ህይወት እየተከናወነ ያለው ነገር ከውጭ የሚመጡ ሰዎች በሚሰጡት ሀሳብ ብቻ ህይወቱን እየነዳ በቃ የሚኖር ነው ሰው ነው አሁን አብርሽ ማለት ነው። እና በጣም የሚያስጠላኝ የሚያሳዘነኝ በቃ ነጥብ ይሄ ነው። በቃ ማንም እየመጣ ይጫወትበታል። ማንም እየመጣ የራስ አስተያየቱን ይሰጣል ምናምን ወዳጅ እየመሰሉ ይቀርባሉ። ግን በውስጥ የሚሰራው ነገር በጣም የተለያየ ነው። እና ይሄ ነገር ነው በቃ ሙሉ የአብርሽ ህይወት። አሁን ፎቶቸውን እያሳየ ነው። ይሄ የቆየ ፎቶ አይደለም። ሩታ ሜሮንና ኤአይ ነው ኤፍሬም ነው። ኤፍሬም ነው። ኧረ ኤአይ ነው። የቆየ ፎቶ አይደለም። የቆየ ፎቶ አይደለም። ይኸው ማየት ትችላለህ። ራስ ገጽታቸው ምናምን ማየት ትችላለህ። ገጽታቸው ምናምን ማየት ትችላለህ። የት ካፌ ነው? እዚህ ምንድን ነው ወጣ ብላለሁ ካፌ። ሲጀመር ልንገራችሁ አሁን ዳኒ ትልቅ መረጃ ምናምን ነገር ቢያሳይ ባያሳይ ይሄን ነገር ማለት ነው እነ ሜሪ ዛሬ ዳኒ ቢነገር ባይነገር ተባበሩ አልተባበሩ ምንም የሚያመጡት ነገር የለም። በቃ ምንም የሚያመጡት ነገር የለም። አንድ ዋና እቅዳቸውን መሰላችሁ በቃ ሰበብ እየፈጠሩ ድራማ እየፈጠሩ ከስራቸው አለመጥፋት ነው። ከነ አብርሽ ስር አለመጥፋት ነው በቃ ዋናው እቅድ። ከዛን በቃ አለ የሚደረገው ነገር በቃ እዛው እንትን ለማለት ማለት እንጂ ምንም የሚያመጡት ነገር የለም። በጣም እርግጠኛ ሆኜ የምናገረው በቃ ሜሪ አይደለም ዛሬ ስትፈልግ በቃ ስንት ጀማ ይኖራት አብርሽ ምናምን ነገር ለመጉዳት ምናምን ነገር የፈለገ ነገር እንትን ትበል እስቲ እኔ ምን የዘለለ ጉዳት ያመጣሉ? ኢቨን ሄርሜላ ራሱ ታገተች ተባለ፣ በራሷ ነው የጠፋችው። ምንም እና አብርሽ ላይ ያደረሱት በቃ ጉዳት የለም። በቃ ትልቁ ጉዳት ምናምን ነገር አብርሽ ልጁ ነው። በቃ ልጁ አንድ ነገር አይሁን እንጂ ሌላው ነገር እኮ ችግር የለውም። ሲፈልጉ የፈለጉትን ይሁን፣ ገንፎ ቀቅለው ምናምን ነገር ይብሉ ከፈለጉ። አልተጣሉም። ኤቭሪቲንግ እንዴት ነው ተነጋግረው ነው እያደረጉ ያሉት ነው እያልክ ያለው። ለእናንተ ግን አሳቢ መካሪ ምናምን ሆነው ነው እዚህ ጋር ያሉት። እና ደግሞ እኔ በምን አይነት ምክንያት እንደሆነ ባላቅም ኤፍሬም ሁለታችሁ አንድ ላይ ልትሆኑ አይፈልግም። ይሄን ቢት አድርጌው እኮ ነግሬህ እኮ ነው ወጥቼ ሄጄ ያዩዋቸው። ከዛ ላይ ይኸኛው ነገር ልክ እንዳልሆነ ሲሰማኝ
ፎቶ አንስቼ እነዚህ ልጆች መጠንቀቅ አለባቸው። ምክንያቱም እዛ ጋር ሜሮን ያለችበት ሁኔታ ላይ እኔ አልተገኘሁም። እሺ በዛ ታይም ይሄንን ፎቶ ለኛ ለምን አላሳየንም? ልክ ያነሳቸው ሰዓት እኮ ያነሳቸው ሰዓት ሲጀመር ልንገራችሁ ዳኒ ማለት ነው እርግጠኛ ነኝ እንዲሁም ዳኒም ተልኮ ነው እንዲሁም እርግጠኛ ነኝ ወይ ተልኮ ነው የሚሆነው ወይም ደግሞ በቃ አሁን ሩታ ጋር መሆኑ ስለሰለቸው አብርሽ ጋር ለመጠጋት አስቦ ነው። ከሁለት አንዱ ነው የሚሆነው እንጂ ምንም ይሄ ሀቅ ስላለው ምናምን የፈለገ ሀቅ ቢኖረው ምንም አዲስ ነገር አይደለም። በቃ የዳኒን ባህሪ የምናውቀው ነገር ነው። ለዛ እስካሁን አላመንኩትም። ምንድን ነው በዚህ ልክ ማሽቃበጥና በአንዴ ሁሉንም መረጃ ካላወጣው እናንተን ካላልኩ እስከ ዛሬ የት ነበር? እስከ ዛሬ ሁሉ ነገር ሲደረግ ያንተም እጅ ነበረበት አይደል እንዴ? ራስን በጊዜ ላይ ነፃ ለማውጣት ነው። እስቲ ልኩ ከነሱ ጋር ነው በቃ ግልጽና ግልጽ ነገ ወዲያ እናየለን እንዴ? ምንም እኮ አዲስ ነገር አይፈጠርም። የተለመደችዋ በቃ ተንኮላችሁ ምናምን ነገር ትመጣላ አይሸወርናችሁ ምናምን ነገር ለማለት ነው። ከዛ በኋላ ለማላገጥ ነው በቃ ተሰብስባችሁ እና አብርሽ ምናምን ነገር ለመፎገር ከዚህ የዘለላ ነገር አታደርጉም በቃ። ሩታም ደግሞ በቻለችው አቅም ገባ አንድና አንድ አማራጭ አለኝ ብላለች ሩታ። እሱ ልጅ ነው በልጅ መልሰዋለሁ ብላ ነው ያሰበችው ገባ። እያንዳንዱ ነገሮች እናንተ ቤት ስትከራዩ አዲስ ቤት መኖር ስትፈልጉ እያንዳንዱ ነገሮች እኛ ጋር ይደርሳል። እናንተ ለኦዲየንስ ከማድረሳችሁ በፊት የት እንደምትኖሩ የት እንደምትኖሩ ብቃት ስታስገቡ ኤቭሪቲንግ እኛ እንዲደርሰን ነበር መረጃ እና ያ መረጃ አሁን ምን ጠቀማችሁ ነው? የሄርሜላን ቤት ማወቃችሁ የሆነ ቦታ በዚህ ጊዜ ደግሞ በጣም ተራ ነገር ነው። የሰውን ቤት ምናምን ነገር አይደለም ማወቅ፣ ባክግራውንድ ሂስትሪውንም ምናምን ነገር ማወቅ በጣም በዚህ ጊዜ በጣም ቀላል እኮ ነው። በጣም ቀላል የሆነበት ጊዜ ላይ ያለ ነው። ይህ ስለ አንድ ሰው አይደለም የመኖሪያ አድራሻ እንዴ ምን ዛሬ ምን ለብሰው እንደዋለ ከውስጥ የለበሰው ልብስ ምን እንደሆነ አውቆ ለማዋል ይህን ያክል ከባድ የሆነ ጊዜ አይደለም አሁን ያለንበት ጊዜ። ግን እኔ ብያቸዋል ነበር በቃ እኔ ምፈራው ትልቁ ምፈራው ነገር በልጁ አብርሽ እንዳይጎዳ ነው። በቃ ይሆናል የበለጠ ተንኮል ምናምን ነገር አስበው በዚህ ሰዓት ያስባሉ ብዬ አላስብም። ግን በጣም ተንኮል ካሰቡና በልጁ ከመጡበት ነው እንጂ ሩታ የመጨረሻ ኃይሏ በቃ በሩታ በኩል ያሉ ሰዎች በሙሉ የመጨረሻ ኃይላቸው አብርሽና ልጁን የሆነ እንዳይገናኙ ማድረግና ምናምን ነገር ነው። ከዛ የዘለለ ምንም ኃይል የላቸውም፣ ምንም ደግሞ አይጠቅማቸውምም ጭምር። አሁን እና አብርሽ ጋር እንደ አስሬ እስር ስራቸው አሉ። ሄርሜላን አብርሽ ተለያዩ አልተለያዩ የሚጠቀሙት ነገር የለም። ምናልባት በቀል ከሆነ እሺ ሰው በበቀል ልብ ይረካል ብሎ ካሰበ አላቅም እንደዛ ሊያደርግ እንደሚችል። ግን በቃ የመጨረሻ ኃይላቸው ቅድምም ብያቸዋለሁ ልጁ ነው። በቃ ልዑል ነው። ከዛ የዘለለ ምንም አይመጣም። በቃ አትፍሩ ቤተሰብ፣ ዝም ብላችሁ ምናምን ነገር እንትን አትበሉ፣ አትደንግጡ። በአብርሽ ሳይድ ያላችሁም ሰዎች አብርሽም ቢሆን ማለት ነው ደግፋ እያወራች ነበር። ታዲያ ሁሉ እሷን ደግፋ ማውራት ጥሩ ለመምሰል ነው ገባ። በእናንተ መሀል አሁን ተቀባይነት አግኝታለች። እኔ ምን መሰላችሁ ዛሬ እውነቱን ልነግራችሁ የፈለግኩት ተቀባይነት አግኝታ እናንተ ጋር ነገ ከምትበጣበጡ መጀመሪያ ላሳውቅ ነው። ምክንያቱም ጠላት ሆነን እኔ ለሄርሜላ ምንም ነገር መጥቼ ብነግራት አትቀበለኝም። አንድ አሳማኝ ነገር ልንገር፣ ለአንተ መጥቼ ስለ ሄርሜላ ነገር ብላ አትቀበለኝም። ግን ዛሬ ላይ ሜሮን መታ ለሄርሜላ ነገር ብትላት ትቀበላለች። ምክንያቱም ወዳጇ ነው የምትመስላት። ለአንተም ብትል ጥሩ። እኔ ዳኒ ግን ማለት ነው ለማሳመን በጣም ብዙ ለፍቷል። በጣም ለማሳመን ደግሞም እያሳመነም ጭምር እኮ ነው። ግን እኔ የሆነ ጭንቅላቴ እስካሁን የሚነግረኝ በቃ ዳኒና ሜሪ ሲጀመር ሊለያዩ አይችሉም። በቃ ለሚዲያ ምናምን ነገር ለካሜራ እኮ ሊለያዩ የተለያየ ሀሳብ እንዳላቸው ሊያስመስሉ ይችላሉ። ግን ሲመጡም አንድ ላይ ነው የመጡት። አሰራራቸው ተመሳሳይ ነው፣ እቅዳቸው ተመሳሳይ ነው፣ ተንኮላቸው፣ እያንዳንዱ ነገራቸው ተመሳሳይ ነው። አሁን እቺ ነገር ተፈጥራ ምናምን ነገር የዳኒና የሜሪን ግንኙነት አታሻክረው። ምክንያቱም ከነ አብርሽ በፊትም ጓደኛ ማቾች ነበሩ ዳኒና ሜሪ ማለት። በና አብርሽ ምክንያት የተገናኙ ሰዎች አይደለም። በና አብርሽ ምክንያት ተገናኝተው ቢሆን እሺ የሆነ ቡድንና ቡድን ይፈጥራሉ ይባላል። ግን ከመሀል የመጡ ሰዎች ለሁለት ሲጀመር ተያይዘው የመጡ ሰዎች ስለሆኑ ለሁለት ነው ተያይዘው ከወጡ የሚወጡት እንጂ ለየብቻ እንትን ብለው ምን አገናኝቷቸው? የእነሱ የና አብርሽ አንድ ላይ መሆን አለመሆን፣ ከሄርሜላ ጋር መሆን፣ ከሩታ ጋር መሆን የዳኒና የሜሪን ግንኙነት ጓደኝነት በምን አይነት መልኩ አፌክት ያደርጋል? በቃ ሀሳቡ እኮ ሊለያይ ይችላል፣ ግን ጓደኝነትን አያፈርስም። መቼ ሳስቡ ይህን ያክልማ ቦታ ከተሰጠው እንትን አይደለማ ግንኙነት አይደለም። የእናንተ ይሄ የሆነ ሃይማኖታዊም አይደለም፣ የሆነ ጣዖታዊ አሰራር ነው የሚሆነው። እና ልንገራቸው እኔ ውስጤ እስካሁን እየነገረኝ ያለው ዳኒና ሜሪ አንድ ላይ ናቸው። መቼም ቢሆን በቃ አይለያዩ። መናገር አይከብደኝም ለእነሱ ተረዳኸኝ። ግን ምን መሰላችሁ እኔ ዋናው ነገር ይኸው ብዬላለሁ። ዋናው ነገር ምን መሰላችሁ እዛ ጋር መሆን አልፈልግም፣ እዚህ ጋር መሆን አልፈልግም። አብርሃም ዛሬ እውነቱን ተናግሬ ምንም ነገር አልፈልግም። እዚህ ጋር ከእናንተ ጎዳጅ ቢሆን አይደለም
ይሄን ነገር ተናግሬ ዛሬ እንድታምነኝ ዳኒ ወንድሜ ወይ ሄርሜላ ምናምን ብዬ ልመጣ አይደለም። ከእናንተም ከነሱም ደረቅ ነው። እውነቱን ግን ተናግሬ ነው የምወጣው። አታስመስል ዳኒ አታስመስል። እኔ እርግጠኛ ነኝ ሲጀመር መቼም ቢሆን ከነ አብርሽ ስር እንደማጠፋ መቼም ቢሆን ከነ ሩታ ስር። ከዚህ በፊት ስንት ጊዜ ነው እቺን ቃል ራሷን ቃል የተጠቀምከው? ለሚዲያ ብዬ አይደለም ከእናንተ ጋር ካስፈለገ ዩቲዩብን ማቆም አለው ምናምን ነገር እያልክ ይሄ ሁሉ ነገር ለማሳመኛ ነው በቃ ለማሳመኛ እኔ ምን እንዳቀዳችሁ ነው በጣም ግራ እያጋባኝ ያለው። የምሬ ነው በጣም ግራ እያጋባኝ ያለው። እሺ ዳኒ ተላከ፣ ከዛስ ምን ይፈጠር? ዳኒ እንግዲህ መጥቶ ያው በእርግጥ ቀደመን ብያለሁ ከስራቸው ላለመጥፋት ነው ቪዲዮ ለመስራት ነው ምናምን ነገር ግልጽ ናቸው እነዚህ አይነት ነገሮች። ግን ከዛ በዘለለ ምንድን ነው የሚጠቀሙት? በጣም ግራ እያጋባኝ ያለው ነገር ይሄ ምን እያለኝ አላምንህም፣ ይቅርታም አልቀበልም አይነት ነገር። ይቅርታን ተቀብያለሁ ግን ንግግርህን አላምንም ብዬ ነው የሄድኩት። አሁን ግን እሱን የተቀበልኩበት ምክንያት ምንድን ነው? እስቲ እንስማው የሚለውን ነገር ተግባራዊ ነው አይደለም የሚለውን ማወቅ ስለፈለኩኝ ነው። ነገሮች ስለተገጣጠሙብኝ ቡዜ አንቺንም ይሸውዳሉ ብዬ አስቤ አላቅም። ግን ቡዜም እየተሸወደች ያለ ነው የሚመስለኝ። አሁን በቡዜ በኩል ስለመጣ ነው ዳኒን እና አብርሽ ምናምን ነገር እያመኑ ያሉት እና ቡዜ ደግሞ በቡዜ በኩል ካጠቁ በቃ ቀላል ነው በቃ ለማሳመን ምናምን ነገር። ዋናው ነገር ቡዜ ማሳመን ነው ምናምን ብቻ። እኔ ወይም ከዚህ ሁሉ ጣጣ ማለት ነው አንድ ሰው ለምን በርቀት አይከታተላቸውም? ይሄ ሁሉ እኮ ፕሮሰስ አያስፈልግም። ሜሪ እና አብርሽ ጋር መምጣቱ አይቀርማ ሲለያዩ በቃ ሌላ ሰው ምናምን ነገር ተቀጥሎ ይከታተላቸው። እነ ሩታም ቢሆን ቀን በቀን ተደዋውለው እየተገናኙ ነው። እንግዲህ ለምንድን ነው በርቀት ምናምን ነገር ማይሆኑና ማን ከማን ጋር እንደሚገናኝ ማን ከማን ቤት ወጥቶ የት ቤት እንደሚሄድ በጣም ቀላል ነገር ነው። ኢቨን ጥበቃው አይነግርም እንዴ? ያ ጥበቃ ለአብርሽ የዛኔ ደስታ ሲመጣ የሚነግረው ጥበቃ እሱ ለምን አይነግርም? እናንተ ጋር ልብ ውስጥ ከገባ በኋላ የሚፈልገውን ነገር ማድረግ ይችላል። ገባ? ሄርሜላንም ብቻዋን ማግኘት ይጀምራል ምናምን ያሰባቸው ብዙ ነገሮች አሉ። ብቻዋን ለማግኘት ሻይ ቡና፣ ከዛ በኋላ ሻይ ቡና እንዲሉ እንዲተዋወቁ በደንብ እንዲግባቡ የሚፈለግበት ምክንያት አለ። ገባ? አንተ ደግሞ ከሄርሜላ ጋር ሆነ እንደማን ነው ሄርሜላ እና እሱ ሲሆኑ ደግሞ ሩታ ወስዳ አንተን ታሳያለች። ገባ? ከወንድም ጋር ያለችውን ሁኔታ ታሳያለች። ይሄ ነው እያንዳንዱ እቅዳቸው። ገባ? ዳኒ እኮ ማለት ነው ትንሽ የሚያወራው ነገር ያሳምናል። ስትራቴጂው ምናምን አብርሽና ሄርሜላን ለማለያየት በቃ አሁን እሱ እንደሚለው ከሆነ ኤፍሬምን በቃ ከሄርሜላ ጋር እንዲሆን አርገው እንደምንም በቃ አርገው ከዛ በኋላ እንትን ግን በየት በኩል ነው ሄርሜላ እሺ ብላ ከኤፍሬም ጋር የምትሆነው ሲጀመር ማለት ነው? ምናልባት አስገድዶ አንዳንድ ነገር ካላደረገ በስተቀር እኮ ማለት ነው። ስለዚህ ኢቨን እንደዛ ቢሆን ራሱ ኢቨን አሁን ፈልገው ራሱ ኤፍሬም ጋር ሄደች እንበል አትሄድም ግን ማለት ብትሄደ ራሱ ማለት ነው አሁን ሩታ አብርሽ ተመልሶ ከሩታ ጋር ይሆናል? እንደዛ ነው የምታስቡት? በቃ አይሆንም እኮ እነ ሩታ እንደዛ አስበውም ከሆነ ቅዠት ነው። በቃ አብርሽ ወደኋላ ተመልሶ አንድ ላይ ይሆናሉ ማለት በጣም ቅዠት ነው። ኢቨን ተመልሶ እሺ ብለሽ ከተቀበልሽ ራሱ ሩታ ለአንቺ ማይሆን ስም እኮ ነው ይሄ። በቃ እንዴ በቃ እንዴ ሙሉ እኮ ቻንስ ፍቃድ ሰጠሽው አብርሽ የፈለገውን ሆኖ እንዲመጣ አይነት ነገር ነው የሚፈጠረው። ኦዲየንስ ምናምን ነገር እና ትንሽ ለማሳመን ይሞክራል፣ ግን ትርጉም አልባ ነገርም ስለሆነ ደግሞ አያሳምነኝም። አሁን ኤፍሬም ዳኒ የሚያወራው ነገር ማለት ነው ብለህ ስለምታስብ ግን ይሄን ነገር ዛሬ ከነገርኩ በኋላ እውነት ሆኖ ስታገኘው ወዳጅ አድርገህ ነው የምታስበኝ። ከዚ በኋላ ነው ስራው የሚሰራው። አሁን ምን እንደምናደርግ ታውቂያለሽ? አሁን አገናኙ ችግር የለም ብለዋል አይደል? ሁላቸውንም እናገናኛቸውና ያለውን እውነት እንደዛ እዛው ቆመን እንትን ወሬ የተሻለ ነው ብዬ ማከበረን። አዎ ልክ ነው። ሁሉንም እውነት ቆመን እዛው በፊታቸው ለምን እኔ አሁን ጭቅላቴ ዳኒ ግን በጣም አሳመነ። ዛሬ በጣም አሳመነ ዳኒ። ብቻ ሁላቸውንም አላምንም። በስተመጨረሻ የምናገረው ነገር ትንሽ የሚያሳምኑ ነጥቦች እኮ ዳኒ ያነሳቸው፣ በተለይ አሁን ወደ መጨረሻ አካባቢ ያነሳው ለማሳመን እንትን ይላል እኮ ሄርሜላና አብርሽን የሚያለያዩበት አንደኛው መንገድ በኤፍሬም በቃ አንድ ላይ ከተገኙ ነው። ግን ኤፍሬም ራሱ ለምን ተመረጠ? ኤፍሬምና አብርሽንም ለማጣላት እኮ ጭምር ነው። እና ይሄ በስማም የእነዚህ ተንኮል ግን አያልቅም። ለምን ዳኒ አልተመረጠም ከሄርሜላ ጋር እንዲሆን? ወይም ደግሞ ሌላ ወንድ ለምን አልተመረጠም ከሄርሜላ ጋር እንዲሆን? ጭራሽ ከኤፍሬም ጋር ከወንድሙ ጋር ምናምን ነገር እንዲጣላ ማለት ብቻ በጣም ያስጠላ ነገር ነው። ቤተሰብ በጣም ደብሮኛል ምናምን ነገር ግን ለማንኛውም ይሁን። እስቲ የእናንተን አስተያየት ኮመንት ላይ ያስቀምጡ። የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ይመቻችሁ። ደህና ሁኑ።